አንድ ንጉሥ ነበር። አንድ ቀን ሁሉም ጥርሶቹ ሲረግፍ በሕልሙ ያያል። ጠዋት ይነሳና አንድ ሕልም ፈቺ ጠርቶ ለማስፈታት ይሞክራል። ሕልም ፈቺው ክቡርነቶ፣ እውነት እርሶ ኖት ይህንን ሕልም ያዩት? ንጉሥ: አዎ፣ ሁሉም ጥርሶቼ ሲረግፉ አየሁ። ምን ይሆን? ሕልም ፈቺው: ይህ መጥፎ ሕልም ነው። ይህ ማለት አይኖ እያየ ሁሉም ቤተሰቦ ይሞታሉ ማለት ነው አላቸው። ንጉሡም በጣም ተቆጡና ይህንን ሟርተኛ እሰሩልኝ ብሎ አሳሰረና ሌላ ሕልም ፈቺ አምጡልኝ አለ። ሁለተኛውም ሕልም ፈቺ ስለ ሕልሙ ከሰማ በኋላ ንጉሥ ሆይ፣ በእርግጥ ይሁን ሕልም እርሶ ኖት ያለመቱት? ይህ ማለት እኮ አይኖ እያየ ቤተሰቦ በየተራ ይሞታሉ ማለት ነው አለ። ንጉሡም ተናደው ይህኛውንም አሳሰሩ። በብስጭት ሌላ ሕልም ፈቺ ትሩልኝ አሉ። ሦስተኛው ሕልም ፈቺ ስለ ሕልሙ ከሰማ በኋላ ትንሽ አሰበና ንጉሥ ሆይ፣ እንኳን ደስ አላችሁ፣ ከሁሉም ቤተሰቡ የበለጠ ዕድሜ የሚኖሩት እርሶ ኖት፣ እንኳን ደስ አላችሁ አላቸው። ንጉሡም ተደሰቱ። ሰውየውንም ሸለሙት። ካስተዋላችሁ ሁሉም ያሉት ተመሳሳይ ነበር። እርሶ ኖት ከቤተሰቡ ሁሉ ብዙ ዕድሜ የሚኖሩት ማለት እኮ እርሶ እያየ ዘመዶቻችሁ ይሞታሉ ከሚለው አይለይም። የሰውየው የአነጋገር ጥበብና የቃላት አጠቃቀም ግን መጥፎ ነገርን ጥሩ አስመስሎ በመናገሩ ለንጉሡም ደስታ ለራሱም ሽልማት አስገኘ። ስለዚህ ስንናገር ቃል መምረጥ አንርሳ። ስለ አዳምጣችሁን በጣም እናመሰግናለን። ለልጆቻችሁ የአይኑ ኪድስ አፕሊኬሽን ማውረድ አይርሱ። ቻው።